ሰላም ጤና ይስጥልን ተመልካቾቻችን ሰላም ጤና ይስጥልን ተመልካቾቻችን ከሰላምታችን እናቀርባለን። በወቅታዊ የፋኖ የተጋድሎ እንቅስቃሴ እንደዚሁም በአጠቃላይ በአገሪቱ እየተከናወኑ ያሉ ፖለቲካዊ፣ ኢኮኖሚያዊና ሌሎች ጉዳዮች መነሻ በማድረግ ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አስረስ ማረ ዳምጤ ጋር ቆይታ እናደርጋለን። አብራችሁ እንድትዘልቁ ግብዣችን ነው። አርበኛ አስረስ ማረ ዳምጤ በጣም አመሰግናለሁ። እንግዲህ የተለያዩ ጉዳዮችን እንደምናነሳ ተስፋ አደርጋለሁ። በአጠቃላይ ፋኖ አሁን ባለበት ሁኔታ ቁመናውን በመግለጽ ምናልባት በአውደ ውጊያ ሊሆን ይችላል፣ በስልጠና እንደዚሁም ህዝባዊ በዚህ ረገድ ወቅታዊ መረጃዎች አሉ ከዚህ ጋር የሚጠቀሱ? አመሰግናለሁ መሳይ። ያው የአማራ ፋኖ ብሔራዊ ንቅናቄ የተለመደውን ተጋድሎ ተግባሩን በማከናወን ላይ ነው የሚገኘው፣ በሁሉም ዘርፍ ማለት ነው። በተለይም በአንዳንድ አካባቢዎች የህዝብ ንቅናቄ መድረኮች በትልልቆች ላይ አጀንዳዎች ተይዘው ከህዝብ ጋር ውይይት እየተደረገ ነው ያለ። ሌሎች አካባቢዎች ደግሞ በተለይ በቴዎድሮስ እዛ አካባቢ በተከታታይነት የሰራዊት አባላትን አስመርቀናል። በርከት ያለ ቁጥር በሺዎች የሚቆጠር አዳዲስ የሰራዊት አባላትን አስመርቀን ወደ ትግሉ እንዲቀላቀል ሌሎች መደበኛ ስራዎችም በጥሩ ሁኔታ እየተከናወኑ ነው የሚገኙት። እንደሽናዴ ቢዚ አድርጎን ቆይቶ ነበረ። አሁን ባለንበት ሁኔታ ሁሉም እዞች ተደራጅተው መደበኛ ስራቸውን ጀምረዋል። በአጠቃላይ ሰራዊታችን ለተሻለ እና ከፍ ላለ ግዳጅ ዝግጅት እያደረገ ነው የሚገኘው። በሌላ በኩል ያው ጠላት ከፍተኛ ጭንቀት ውስጥ ይገኛል። ከፍተኛ ቁጥር ያለው ሰራዊት አባላቱ እየከዳበት፣ እየተደመሰሰበት፣ እየተበታተነበት በመሆኑ ምክንያት ወጣቶችን በየከተሞች በገፍ እያፈሰ እና ወደ ማሰልጠኛ ካምፖች እየወሰደ ነው የሚገኙ። በአንድ በኩል የቴክኖሎጂ ትጥቅ አለን፣ እግረኛ አንጠቀምም፣ በሰዓታት በደቂቃዎች ውስጥ ውጊያዎችን መፈጸም እንችላለን በሚል ይፎከራል። በሌላ በኩል ደግሞ እንደገና አሁንም እግረኛ ሰራዊት ለቀማ በግዴታ እንግዲህ በገበያ የሚገኙ ከተማ ውስጥ የሚንቀሳቀሱ በተለያየ የስራ መስክ ላይ የተሰማሩ ወጣቶችን እያፈሰ ነው የሚገኘው አገዛዙ። በየቦታው ጩኸቶች እንዳሉ እንሰማለን። ያው አንዳንድ አካባቢ የተለያየ ምክንያት በመስጠት እና አዲስ አበባ ጭምር ወረዳና የክለከተማ እና ሌሎች ከፍተኛ አመራሮች ኮታ ሁሉ ተጥሎባቸው ለብሔራዊ ውትድርና ወጣቶችን ያመጡሉ ግዴታ እስከመጣል በፕሮፓጋንዳው ረገድ የሚያወራውን ጭንቀት ፕሮፓጋንዳ ያው የምትታዘበው ነው። በአጠቃላይ በዚህ ሁኔታ ላይ ነው የምንገኘው። ሰራዊታችን በከፍተኛ ወኔና ሞራል ተጨማሪ ትላልቅ ግዳጆችን ለመፈጸም ሙሉ የሞራል ዝግጅት ላይ ነው የሚገኘው። አመራሩም ለመምራት ሌት ተቀን ጥረት በማድረግ ላይ ነው ያለው። አርበኛ አስረስ፣ ምናልባት የወለጋ ላይ የሚታየው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴን በተመለከተ ሰሞኑን ብዙ ተጋድሎች እየተደረጉ እንዳለ እንሰማለን። በአንጻሩ በወለጋ የአማራ ፋኖ ንጹሃንን እርምጃ ወስዷል፣ በገፍ ገድሏል የሚል በተለይ በአንዳንድ የኦሮሞ ሚዲያዎች ላይ እንደዚሁ ሰፊ የሆነ መረጃና የቅስቀሳ ፕሮግራሞችን እየተከታተልን ያለ ነው። እዛ ወለጋ ያላችሁን ተልዕኮ በተመለከተ እንደዚሁም ሰሞኑን ግልገል በለስ እንደዚሁ ኦፕሬሽን አካሂዳችኋል ከቤንሻንጉል ታጣቂ ቡድን ጋር በመሆን። እስቲ ስለ እነዚህ ሁለት አካባቢዎች ያለውን ወቅታዊ ሁኔታ ምን ማለት ይቻላል? እነዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ትብብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። ከዛም ጎን ለጎን መሬት ላይ ያለው ሰራዊታችን እርሱ በእርሱ መልካም ግንኙነት እንዲኖረው፣ እንዲደጋገፍ፣ በጠላት ላይ የጋራ ክንዱን እንዲያሳርፍ በቂ የፖለቲካ ስራ በመሰራቱ ግልገል በለስ ላይ የተሰራው ኦፕሬሽን በዛ ውጤት ነው። ይሄ በቅርብ ጊዜው የትግል ታሪክ በጣም ትልቅ ለውጥና ትልቅ መርታ ተደርጎ የሚወሰድ ነው። ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አውዳሚና በማልበስ በጋራ የሚኖረው ማህበረሰብ በጋራ በልጆቹ አንድ ላይ መቆም እንዲችል ያስቻለ፣ አንድ ላይ መቆም ብቻ ሳይሆን በጋራ መስዋዕትነት ከፍሎ ጠላቱ ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት ነው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚወለጋ ምድር ተወልደው ባደጉ
የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ሰው ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም ግንኙነት በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም በሆነ በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው። እንደሚታወቀው የፋኖ ተጋድሎ ራስን ለመከላከል ጀመረ ነው። በተለይ ደግሞ ወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ያንን አይቶ በመጠበቅም የሚታማ አይደለም። አገዛዙ በተለይ በዚህ ጉዳይ ላይ በጣም በከፍተኛ ደረጃ በጀት በጅቶ ፕሮፓጋንዳ ስራ እየሰራ የመረጃ ስራ እየሰራ አካባቢ ላይ ህዝብ አንዱ ባንዱ ላይ እንዲነሳ አካባቢ ለሚንቀሳቀስ የታጠቀ ኃይል አንደኛው ወገን የሌላኛውን እንዲመታ፣ እንዲያጠፋ፣ እንዲጨፈጭፍ ብዙ ስራ ሲሰራበት የቆየ ያንን ሁሉ ነገር በማቸነፍ አሁንም በጋራ ተጋድሎች እየተደረጉ ነው ያሉት። በሌላ በኩል የአገዛዙ ሰራዊት ወለጋ አካባቢ ደረሰበትን ሽንፈት ንጹሃንን በመጨፍጨፍ ለመበቀል ባደረገው ጥረት በርከት ያሉ ንጹሃን ተገድለዋል። ከሰሞኑ ቤታቸው የተቀመጡ ምንም ከውጊያው ጋር ከጦርነቱ ጋር ግንኙነት የሌላቸው ጋውያንን እናቶችን ንጹሃን ጨፍጭፏል። መንደሮችን አቃጥሏል። ከብቶችን ዘርፏል። ይህ በተደጋጋሚ ሲያደርገው የነበረ ነው። ብልጽግና እስካልተወገደ ድረስ እንዲህ አይነት በድሃው ማህበረሰብ ላይ በንጹሃን አርሶ አደር ላይ አይደለም። በዛም ነው እዛ አካባቢ ላይ ጠንከር ያለ ተጋድሎ እየተደረገ አከርካሪው እየተመታ ያለው። እንደው ከትብብር አንጻር ያነሳው ነገር አለ። ቅንጅት እንበለው ትብብር ወይም ጥምረት እንበለው የትኛውን ስም እንደምንጠቀም አላውቅም። ከእናንተ በላይ ግን የብልጽግና ሚዲያዎች በደንብ እያስተዋወቁ ነው። በየዕለቱ ነው ፕሮፓጋንዳው ላይ ይህንን ነገር አብዝተው እየተጠቀሙ ያሉት። ትብብርም ጥምረትም ቅንጅትም ይሉታል። ለማንኛውም ይሄ የተባለው ትብብርም በእናንተም ሆነ በሌላው አካል በይፋ እስካሁን የተገለጸ ነገር የለም። ትብብር የሚባል ነገር አለ፣ የተጀመረ ነገር አለ። ከተጀመረስ ምን ደረጃ ላይ ይገኛል? መልካም እንግዲህ ይህንን ጉዳይ በተመለከተ በተለይ የትብብርን ጉዳይ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጀምሮ ይፋዊ አቋሞችን የወሰድንበት በይፋም ሌሎች ኃይሎች የትግሉ አካል እንዲሆኑ ተከታታይነት ያላቸውን ጥሪዎች በመግለጫዎችም በምናደርጋቸው ቃለ ምልልሶችም በሌሎችም በመድረኮቻችንም እየገለጽንበት ነው። ድርጅታችን እንደ ድርጅት የያዘው አቋም ከመሆኑ ባሻገር የአማራ ሕዝብ የሚፈልገው መሆኑም ሕዝብ ጋር በምናደርጋቸው መድረኮች ከሰራዊታችን ጋር በምናደርጋቸው መድረኮች የታየ ይህን ትግል የሚደግፉ ዳር እንዲደርስ የሚሹ ወገኖቻችንም ፑሽ ሲያደርጉት የነበረው ጉዳይ ወደፊት እንዲመጣ ግፊት ሲያደርጉበት የነበረው ጉዳይ ነው። ያንን ተከትሎ ሌሎች ኃይሎችም ተመሳሳይ አቋም ይዘዋል። በተለይ ጸረ ብልጽግና ተጋድሎ የሚያደርጉ መሬት ላይ ተጋድሎ እያደረጉ ያሉ ኃይሎች በትብብር አገዛዙን ማስወገድ ሁነኛ መፍትሄ እንደሆነ በቀዳሚነት አቋም እያያዙበት ነው። ደግሞ ካየነው ከፋይነት ባህሪ ዋነኛ ምሽግ አድርጎ ከኃይሎች መካከል ያለውን ቅራኔ በህዝብ መካከል ያለውን ኢሊቱ ሊፈጥር የሚፈልገውን የታሪክ ቁርሾ ነው። እንደምታውቀው አገዛዙ የታሪክን መጥፎ ገጾች ሲፈልግ ነው የሚውለው። እነኚህን የታሪክ መጥፎ ገጾች ናቸው ያላቸውን ደግሞ በህዝብ መካከል ልዩነት ለመፍጠር በደንብ ካፒታላይዝ አድርጎ ነው የሚጠቀምባቸው። ስለዚህ እድሜው የሚረዝመው የሚኖረው ነታችን መካከል ነው ብሎ ስላመነ በዛ እየሰራበት ነው። አንጻር መተባበር በጣም ወሳኝና አስፈላጊ መሆኑን ሁሉም ኃይሎች እያመኑበት በመምጣታቸው ስራዎች እየተሰሩ ነው። በተጨባጭ እንቅስቃሴዎች እየተደረጉ ነው። ነገር ግን በምን ጉዳይ፣ በምን ማዕቀፍ፣ እስከምን ድረስ፣ እስከምን ወሰን፣ እንዴት የሚሉ ዝር ጥያቄዎችን የሚመልስ ነገር ያስፈልጋል። ይህንን የሚመልስ ስራ እየተሰራ ነው። እንግዲህ በቅርቡ በይፋ ሊገለጽ እንደሚችል ነው ማረጋግጥልህ። እሱን ያው ጊዜው ሲደርስ ህዝቡ በሚዲያዎች በኩል ይፋ የምናደርግ ነው የሚሆነው። አርበኛ አስረስ እንግዲህ ትብብር ሲባል የብዙዎች ጥያቄ በተለይ የፋኖን ትግል በአንድም ይሁን በሌላ የሚደግፉም ጭምር የሚያነሱትን ነው። እዚህ ጋር ላንተም የማነሳል ከማን ጋር ነው የምትጣመሩት? የአማራ ህዝብ በታሪኩ የደረሰበትን ከቅርብ ጊዜ ወዲህም እንደዚሁ የበርካታ መከራዎች በሀገር ባይተዋር ሆኖ እንዲኖር የተደረገባቸውን የተለያዩ እርምጃዎችን የወሰዱ አካላት ወይም የወሰደ ቡድን ጋር ተጣምራችኋል። ስለዚህ ቀይ መስመር አልፋችሁ ነው ይህን ጥምረት ወይም ትብብር እያደረጋችሁ ያላችሁት ብለው በከፍተኛ ደረጃ የሚቃወሙ የፋኖ ደጋፊዎች እንዳሉም ታዝቤያለሁ። ስለዚህ ስትጣመሩ ከማን ጋርና በምን ጉዳይ የሚለውን ከወዲሁ እንደው ግልጽ ማድረግ ይቻላል ወይም በዚህ ጉዳይ ላይ የእናንተን አቋም ማወቅ ይቻል ይሆን?
መልካም። ይሄ በተደጋጋሚ የሚነሳ ጥያቄ ነው። ነገር ግን እዚህ ጋር አንድ ነገር ማንሳት ያስፈልገናል መሳይ። የትላንት ታሪክን የትላንት ቁርሾን ቂምን እናንሳ ተባለ ኢትዮጵያ ውስጥ የሚተባበር ኃይል ማግኘታችንን እጠራጠራለሁ። እንደሚታወቀው ኢትዮጵያ ታሪክ ብዙ የጦርነት ታሪካችን ጎልቶ ይነሳል። በዚህ የጦርነት ታሪካችን ውስጥ ደግሞ የውጭ ወራሪዎችን እንደተዋጋ ነው ወይም ለኢትዮጵያ ብሔራዊ ጉዳዮች የኢትዮጵያ ሕዝብ እማቅ ድሎችን እንዳስመዘገበው ሁሉ በውስጥም ደግሞ ቀላል የማይባሉ ጦርነቶች አካሂደዋል። ቀላል የማይባሉ የእርስ በርስ ጦርነቶች ተካሂደዋል። ከመካከለኛው ዘመን ጀምሮ ያለውን ታሪካችንን እስከ ቅርብ ጊዜ ድረስ ብትተነትን፣ ብታነሳ፣ ብትቆጥር በርካታ ኢንሲደንቶችን በርካታ የእርስ በርስ ጦርነቶችን ማንሳት ትችላለህ። አንዳንዶቹ አንድን ዘር ወይ አንድን ህዝብ ለማጥፋት የኃይል የበላይነት፣ የባህል የበላይነት፣ የፖለቲካ የበላይነት፣ የቋንቋ የበላይነት ለመያዝ የተደረጉ ጦርነቶች ይኖራሉ። የሪሶርስ ሽሚያ ጦርነቶች አሉ። ለእምነት ወይ ለሃይማኖት ተብሎ የተደረጉ ግጭቶችና ጦርነቶች ይኖራሉ አሉም። ለስልጣን ወይ ለፓወር የተደረጉ ጦርነቶች። ስለዚህ በዚህ ሂደት ውስጥ የተፈጠረ ሀገር ነው ሀገሩ። ይሄንን ነገር የምናነሳ ምን መነዝር ከሆነ የትላንት ታሪካችንን እንመርምር ከተባለ ማንም ከማንም ጋር ሳይተባበር ሁሉም ብቻውን ነው የሚቆመው። ሁሉም ወደ የአቅጣጫው ነው ሊተም የሚችለው። ያ ደግሞ ማለት ተፈጥሯዊ አይደለም። ያንንም ታሳቢ ተደርጎም ፖለቲካ አይሰራም። በአጠቃላይ እንዲህ አይነት አስተሳሰብም ፖለቲካል ነው ብዬ ነው። ስለዚህ ቀይ መስመር አለፈ የሚባለው የፋኖ የህልውና ጥያቄዎች ኮምፕሮማይዝ ካደረገ እንደሚታወቀው የአማራነት እንቅስቃሴና በአጠቃላይ የትግላችን ማዕቀፍ ከኢትዮጵያዊነት የማይጋጭ እና የማይጣረስ እንደመሆኑ መጠን ከዚህ ከኢትዮጵያ ሁለንተናዊ አንድነትና ህልውና ቆም ኃይሎች ጋር ወይም የተነሳብን ዓላማ እና ጀስት ኮዝ ጥሩ ከተነሳ ነው እንግዲህ መስመር አልፏል የሚባለው። እነኚህ ነገሮች እስካስጠበቀ ድረስ ይሄ ጉዳይ በዛ ልክ ሊታይ የሚገባው አይደለም። በሌላ በኩልም ካየኸው ይሄ ንቅናቄ አሁን የተደረሰበት አጠቃላይ መንፈስ ያደረገውም ዋነኛው የፋኖ ተጋድሎ ነው ብዬ ነው የማምነው። በዚህ በርካታ ምክንያቶችን ማንሳት እንችላለን። በአንድ በኩል አገዛዙን እስካሁን ድረስ ተቋቁሞና በዚህ ልክ አከርካሪውን ሰብሮ ጥሮ መያዝ ሌሎች ኃይሎች መታገል እንደሚቻል አንዳንዶቹ ሞክረውትም ጭምር ያልቻሉትን ነገር ነው ተቋቁመን ያሳየ ነው። ስለዚህ ለነሱም ትልቅ ተስፋ የሚጥል ኃይል መሆን ችሏል። በሌላ በኩል በአጠቃላይ ባለው መሬት አቀማመጥም በህዝብ ቁጥሩም ባለው አዳጊና ተነሳሽነት ያለው ራትና ግዙፍ ኃይልም ጭምር ቀላል የማይባል ፖለቲካዊ ዲፕሎማሲያዊ አቅም አለው የአማራ ፋኖ ብሔራዊ ንቅናቄ የሚያንቀሳቅሰው ኃይል። ስለዚህ ከዚህ ኃይል ውጪ የሆነ ትብብር፣ በዚህ ኃይል መሪነት የማይደረግ ትብብር፣ የማይደረግ ጸረ አገዛዝ ትብብር ሊኖር አይችልም። በዚህ ምክንያት በሙሉ እምነት በተደጋጋሚ ደግሞ ነገሮች በቀናነት በአስተዋይነት የሚሰጡትንም ኮሜንትና ትችትም ያገናዘበ በስርዓት የተሰራ ነገ በታሪክ ፊት የሚያሳፍር አንገት የሚያስደፋ ሳይሆን በትናንት ታሪክ በትናንት ቁጭት እየተቸነከረም ሳይሆን ተራማጅ ሆነ ነገን አሻግሮ የሚያይ መጻኢዋን የኢትዮጵያ ዕጣ ፈንታና በአጠቃላይ የቀጠናውን ሰላምና አንድነት ሊያመጣ የሚችል ትብብር መደረግ እንዳለበት በጣም በርካታ ጊዜ አጀንዳ ይዘን ተደጋጋሚ ውይይት ያደረግንበት ነው። የድርጅቱ አመራር በተለይ በፖሊስ ቢሮ ደረጃ ይሄ ጉዳይ ድርጅቱ ከተመሰረተ ጊዜ ጀምሮ በተከታታይ የዘወትር አጀንዳ ሆኖ ብዙ ሀሳቦች ግራና ቀኝ ሀሳቦች ተነስተው ተተንትነው የተደረሰበት ድምዳሜ ነው። በዚህ ሂደትም በእርግጠኝነት ምነግርህ አሁን በአብይ አህመድ አገዛዝ ምክንያት ወይም በሚከተለው የቀውስ ስልት ምክንያት ከፍተኛ አደጋ ውስጥ የገባችውና ገደል አፋፍ ላይ የምትገኘው ሀገራችን የተሻለ ተስፋ የምታገኘው በዚህ ትብብር ምክንያት ነው ብዬ ነው የማምነው። አንዳንዶቹ ለኢትዮጵያ ልትገባ ትችላለች፣ አደጋ ውስጥ ልትገባ ትችላለች የሚል እንደሆነ ነገር እንግዲህ በጠላትነት ሲሰለፉት የሚሰሩትን ፕሮፓጋንዳ ማለት አይደለም። ሌሎቹ በየዋነት የጠላትን አጀንዳም ጭምር ሲያራግቡ እታዘባለሁ። ለመሆኑ እንደው ወደፊት የምንጋነው በምን ሁኔታ ነው እንዴት ነው የሚለው ነገር በቅርብ ጊዜ የሚገለጽ ነው። እሱም ስንደርስበት የምንነጋገርበት ነው። ኢትዮጵያውያን ስለተባበሩ የምትፈርስ ኢትዮጵያ አለች ወይ? ልክ ነው። ብልጽግና አገዛዝ ይፈርሳል። ጸረ ብልጽግና ኃይሎች ሲተባበሩ የኢትዮጵያ ሕዝብ በሁሉም አካባቢ ያለ ሲነሳ ብልጽግና ይወገዳል። ኢትዮጵያ ግን የበለጠ ትጸናለች፣ ከመበታተን አደጋም ከከፍ አደጋም ትተርፋለች ተብሎ ነው መታመንም አለበትና ኢትዮጵያ የኢትዮጵያውያን ናት እስከተባለች ድረስ የኢትዮጵያውያን መት ላይ መቆም ኢትዮጵያን ያተርፋል፣ ኢትዮጵያን ያጸናል እንጂ ኢትዮጵያን አደጋ ውስጥ የሚጥል ጉዳይ አይደለም።
አስረስ ምናልባት እዚህ ላይ በደንብ መነጋገር ከተቻለ ነው እንግዲህ የምትጣመሯቸው ኃይሎች ወይም በትብብር አብራችሁ በስልጣን ላይ ያለውን አገዛዝ ለመጣል ተነጋግራችሁ ያላችሁት እነማን እንደሆናችሁ በእርግጥ እናንተ ፋኖች እንዳላችሁ በመረጃ ደረጃ ህወሓት እንዳለ የኦሮሞ ነጻነት ሰራዊት ኦላ ሌሎችም ከጋምቤላም ከሶማሌም እንዳሉ ፋርም እንደዚሁ በቅርቡ ከአርበኛ ዘመነ ካሴ ጋር የተገናኙት የኡጉጉሙ ሊቀመንበርንም እንደዚሁ እነዚህ ሁሉ ኃይሎች እንዳሉ ይታወቃል። ነገር ግን መሰረታዊ የሆኑ ጥያቄዎች አሉ። እናንተን አሁን ያስማማችሁ የአብይ ለሁላችሁም ጠላት የመሆኑ ጉዳይ እንጂ በበርካታ ጉዳዮች ጫፍና ጫፍ ነው ያላችሁት። ይህንን ጫፍና ጫፍ ያላችሁበትን አቋምና ኢትዮጵያዊ ምልከታ ማጥበብ ይቻላል ወይ? አብይ ከወደቀ በኋላ እውነት በዚህ አይነት መልኩ የተራራቃችሁ ብዙ ነገር በኢትዮጵያዊነት ጽንሰ ሐሳብ በኢትዮጵያዊነት ምልከታ ጭምር ልዩነት ያላችሁ ኃይሎች ነገ ከነገ ወዲያ እንዴት አንድ ኢትዮጵያን ለማቋቋም ወይም በጋራ የሆነች ኢትዮጵያን ለማቋቋም ስምምነት ላይ ትደርሳላችሁ ተብሎ እንዴት ይታመናል? ይህን ለዚህ እምነት መስጠት ይቻላል ወይ? ቀድሞ ነገር ትብብር እያደረጉ ወይም ትብብር ማዕቀፍ ይዘው ሊመጡ ነው የሚባሉት ኃይሎች ጫፍና ጫፍ የወጣ ፖለቲካ አመለካከት እና አቋም ነው ያላቸው። የሚተባበሩትም የሚነጋገሩትም ብልጽግናን ስለማስወገድ እንጂ ከዛ በኋላ ስላለው ነገር ምንም አጀንዳ የላቸውም የሚለው ተራ ስፔኩሌሽን ነው። ግጥ ለአንድ ጊዜ ለተቃርኖ አሰላለፍ ውስጥ እንዲቆይ ስራ እንደተሰራበት ፖለቲካ ሊቅና የፖለቲካ ኃይል አይነት ግምቶች ቢቀመጡ የሚገርም አይደለም። ነገር ግን ታዲያ ምን እየተነጋገርን ነው ሲባል ምን እያደረግን ነው? እንዲህ አይነት የአመለካከት አንድነት ለማምጣት እኮ ነው ንግግር የሚያስፈልገው። ጅማ ብልጽግናን እንውጋ በሚለው አጀንዳ ላይ ብቻ ከሆነ እኮ ምናልባትም የትብብር ጉዳይ የአንድ ቀን አጀንዳ ነው የነበረው። እስከዛ ገልጸው የምትችለው የአንድ ፓራግራፍ ጉዳይ ነው የሚሆነው። ነገር ግን ውይይት የሚያስፈልገው ንግግር የሚያስፈልገው የተለያዩ አጀንዳዎችን መያዝ እና ተከታታይ ውይይቶችን መያዝ በየደረጃው ከአባል ጋር ሌላውም ጋር መምከር ያስፈልገው እንዲህ አይነት ጉዳዮች ላይ ለመምከር ነው። በመሰረቱ ብልጽግና መወገድ ማግስት በሚኖረው ስርዓተ መንግስት ጉዳይና በሌሎች ወሳኝ ሀገራዊ ጉዳዮች ላይ ነው ውይይትም የሚደረገው ትብብርም የሚደረገው ምክክር ነው። ስለዚህ ትልቅ ኃላፊነት የሚሰማው እንዳልኩ ለአጠቃላይ ለቀጠናውና ለኢትዮጵያ ዘላቂ ሰላም ዋስትና ሊሆን የሚችል የትብብር ማዕቀፍ ነው ይሰራ ጥረት እየተደረገ ያለውና እንዲሁ ዝም ብሎ ሆነን ኃይል ለመዋጋት ብቻ የሚደረግ ተራ ጉዳይ ተደርጎ መወሰድ የለበትም። በዛ ልክም ያሉትን ችግሮችና ስጋቶች በሚገባ የሚረዳ አመራር ነው ያለው። በተለይ እንደ አማራ ፋኖ ብሔራዊ ንቅናቄ የምንወክለው ህዝብ እና ታጋይ ከአጠቃላይ ሀገራዊ ጉዳዮች ጋር ያለውን ቁርኝት በሚገባ እንረዳለን። በኢትዮጵያ ሀገረ መንግስት ግንባታ ውስጥ ያለውን ጉልህ ድርሻ ይህን አጠቃላይ የአማራን ህዝብ እሴት፣ አመለካከት እና ሁለንተናዊ ታሪካዊ ተሳትፎ መሰረት ያደረገ ፕሮግራም ማለት ሌላውንም ህዝብ ጭምር የሁሉንም እና ፍላጎት ማቀፍ እንዲዘጋጅ ነው ጥረት እየተደረገ ያለው። በዚህ ረገድ የሚነሳው ስጋትም ብዙም የሚያሳስብ አይደለም። ያን በመስራት ነው ጊዜ የተወሰደው። ባጭሩ እንዲህ አይነት ስጋቶች ከነበሩት አጠቃላይ ኢትዮጵያ ውስጥ ከነበሩት ከአሳለፍናቸው ታሪኮቻችን አሁን አገዛዙ እየተጠቀመው ካለው ከፋፋይነት አንጻር ቢነሱ የሚቀርፍ የሚያጠፋ ስራ ለመስራት ነው ጊዜ ወስደን ውይይቶች እየተደረጉ ያሉት። እንግዲህ አርበኛ አስረስ ከአገዛዙ የፕሮፓጋንዳ መረጃዎችም ምናልባት ነገር ሁሉ ያበቃ ተጣምራችሁ ተባብራችሁ በአንድ ግንባር እየመጣችሁ እንዳለ ሁሉ እየተገለጸ ነው። ገና እንደሆነ ደግሞ አሁን ከአንተ ማብራሪያ መረዳት ተችሏል። ስለዚህ በቀጣይ የወታደራዊ ትብብር የወታደራዊ ጥምረት እንጂ ፖለቲካዊ ጥምረት እንደ አንዱ ግንባር ሆናችሁ ነው የምትመጡት ወይስ በተናጠል ሁላችሁም በያላችሁበት በተናበበ ሁኔታ ትግል ውስጥ ነው ገብታችሁ የምትመጡት ወይስ በአንድ እዝ በአንድ ኮማንድ በአንድ ግንባር በአንድ ስራ አስፈጻሚ እንዲህ አይነት ነገር ነው የምንጠብቀው? አይነት ትብብር ሊሆን ይችላል? ግልጽ ይፋ ሲደረግ እንረዳዋለን። እሱ እንግዲህ ፕላትፎርሙ ምን ይሆናል፣ ምን አይነት አወቃቀር ይኖረዋል፣ በምን ጉዳይ፣ እንዴት፣ ወዴት የሚሉ ጥያቄዎችን የሚመልስ ፎርም ይኖራል፣ ይዘጋጃል፣ እየተዘጋጀ ነው። ይፋ ሲሆን አብረን የምንሰማው ነው የሚሆነው። እንግዲህ ወደ ሌላው ርዕሰ ጉዳይ ልምጣና አርበኛ አስረስ ሰሞኑን አብይ አህመድ በአማራ ማስ ሚዲያ እንደዚሁም በኦሮሚያ ብሮድካስቲንግ ኔትወርክ እንደዚሁም በተለያዩ መድረኮች ላይ አብዝቶ ተገኝቷል። ብዙ ነገሮችን አንስቷል። ሌላው የኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌም እንደዚሁ የተለያዩ ነገሮችን ያነሳው መነጋገሪያ ሆነው ነው እነዚህ ያለፉትን 6 እና 7 ቀናት የቆዩት። ባጫ ደበሌ በሌላ ሚዲያም እንደዚሁ ቃለ መጠይቅ ሰጥቷል። እንደው እነዚህን ቃለ መጠይቆች በማየት ስለእናንተም የተነሱ ብዙ ነገሮች አሉ።
አዲስ አበባ መጣችሁ ቤተመንግስቱ ቢለቀቅላችሁ ራሱ መግባት አትችሉም፣ የዛን አይነት አቅም የላችሁም እስከመባል ነው የተደረሰው። በአብይም ብዙ ነገር ተብላችኋል። እንደው ጠቅለል ባለ መልኩ የነዚህን የብልጽግና የአብይንና የባጫን ቃለ መጠይቆች እንዴት ታያቸዋለህ ነው ጠቅለል አድርገህ? እንግዲህ ብዙ ነገር ነው እነኚህ ሰዎች የሚቀባጥሩት። ያደክማል እውነት ለመናገር በእያንዳንዱ ጉዳይ አስተያየት ለመስጠት። ንግግራቸው የመልእክት ማዕከላዊነት የለውም፣ የትርክት ማዕከላዊነት የለውም። ሁሉም በየፊናው የፈለገውን ነገር ነው ሲዘባርቅ የሚውለው። ከአጠቃላይ ከንግግራቸው መዘበራረቅና ከአጠቃላይ ሁኔታው ግን መገንዘብ የምትችለው አንድ ነገር አለ። የፋኖ ተጋድሎ ከፍተኛ ጭንቀት ውስጥ እንደከተታቸው ያላቸውን አቅም ከምድር እስከ ሰማይ አሟጠው ቢጠቀሙም እንኳን አንድ ኢንች ፈቀቅ ማድረግ ያልቻሉት አንድ ግዙፍ ኃይል ከፊት ለፊታቸው መቆሙ ቀን ከሌት የሚያቃጃቸው መሆኑን ነው መረዳት የሚቻለው። በነገር ላይ ባጫ ደበሌ ያለውን ቢመጡም 4 ኪሎ አይገቡም፣ ምን ሊሰራ ነው ሊሰሩ ነው የሚመጡ ገንዘብ ይሰጣቸው ምናምን እያለ ሲናገር ነበርና ራሱ አብይ አህመድ የመሰከረውን አንድ ነገር ማስታወስ ፈልጋለሁ። ለፋኖና ለቄሮ ሐውልት አዲስ አበባ ላይ ያቆማለሁ ሲል ነበረ። ያለበት ምክንያት አብይ አህመድ የሚባል ግለሰብ ጠቅላይ ሚኒስትርነት እዚህ ሀገር ላይ ባለስልጣን እንዲሆን ያስቻለው የፋኖ ተጋድሎ የፋኖና የቄሮ ተጋድሎ እንደነበረ በጊዜው እንግዲህ ታሪክ የመዘገበው የተጨበጠ የታወቀ ሀቅ ነው። ስለዚህ አብይ አህመድን ታቅፎ መንግስት ያስገባው ኃይል 4 ኪሎ ያስገባው ኃይል መሆኑን ላስታውሰው ፈልጋለሁ። ስለዚህ ለዛ ቦታ በነገራችን ላይ አብይ አህመድ የተቀመጠበት ወንበር ላይ አሁን ያለ የፋኖ አመራር አይደለም፣ ከዛ በታች ያለ በመካከለኛ ደረጃ ያለ አባል ደረጃ ያለ አንድ ተራ ግለሰብ ብታስቀምጠው ከሱ የተሻለ ሀገር መምራት ከሱ የተሻለ ኃላፊነት የሚሰማው ሰው መሆን እንደሚችል እርግጠኝነት ነው ነግረና ይሄ ሁሉ መቀባጠር ፍርሃትን ነው የሚያመላክተው። አንዱ ቦታ ሲኬድ የራስን ለምሳሌ በኦሮምኛ ሲነገር የሆነን የኤርትራ ክፍል ወይ የሆነን የትግራይ ክፍል የኦሮሞ ህዝብ ነው፣ የኦሮሞ ጥያቄ አልተመለሰም፣ የመሬት ጥያቄ አለው ተብሎ ይነገራል። አሚኮ ላይ ሲኬድ እንዲሁ ለአማራ ህዝብ ይጥማል የሚባል ወይም ደግሞ አማራ ህዝብ ከሌላው ጋር ይለያያል፣ እነከሌ ናቸው ጠላቶቻችሁ፣ እኛ እኮ ወዳጆቻችሁ ነን፣ እኛ እኮ ነፃ ወጣናችሁ፣ እኛ እኮ መሬት አስመለስንላችሁ፣ እኛ እናደርግላችሁ የሚል ተራ የመንደር ወሬ ነው በየመድረኩ በየሚዲያው ነገር የነበረው። የት ጋር ከማን ጋር ምን እንደሚሰራ ምን እንደሚፈለግ እንኳን አይታወቅበት ሁኔታ ውስጥ ነው ፕሮፓጋንዳ ስራ ለመስራት የሚሞክሩት። በጥቅሉ ከዚህ መረዳት እና መገንዘብ የምትችለው እንደ ፓርቲ እንደ መንግስት የሆነ ፖሊሲ ይዘው የሆነ ፖለቲካ ሰነድ አዘጋጅተው የሆነ ፍኖተ ካርታ ኑሯቸው በዛ መንገድ መመራት፣ በዛ መንገድ ሀገር ማስተዳደር፣ በዛ መንገድ ችግር መፍታት፣ በዛ መንገድ ሰላም ማምጣት የማይችሉ በጣም የፖለቲካ ድንኮች መሆናቸውን እና በጣም በከፍተኛ ፍርሃት ውስጥ መሆናቸውን ነው መገንዘብ የሚቻለው። እንግዲህ ወደ አዲስ አበባ እየተካሄደ ስላለው የምክክር ኮሚሽኑ ጉዳይ እንምጣና አጠቃላይ ሂደቱን እንዴት እየተከታተልክ ነው? የኮሚሽኑ አመሰራረት አጠቃላይ የተመሰረተበት ሂደትና ላለፉት 4 ዓመታት ሲያደርገው የነበረው በበርካታ የፖለቲካ ፓርቲዎች የተለያዩ አካላት ከፍተኛ ትችት፣ ወቀሳ ሲቀርብበት የነበረ ነው። አሁን ዛሬ የምንሰማውና አዲስ አበባ ላይ እየተካሄደ ያለው ደግሞ የተለየ መልክ ይዟል። ኦህዴድ ብልጽግና አዲስ አበባን የኦሮሚያ አካል ለማድረግ ወገቡን ታጥቆ ነው የተነሳው። በዚህም ፍጥጫዎች እየታዩ ነው። እንደው በአጠቃላይ ምክክር ኮሚሽኑ እያካሄደ ያለውንና በኦህዴድ ብልጽግና እየቀረቡ ያሉትን ጥያቄዎች እንዴት ትመለከታል? በነገር ላይ ይህን መድረክ የምክክር በተለይ የብሔራዊ ምክክር ብሎ መጥራት ኢትዮጵያ እየመከረች ነው ብሎ መግለጽ በጣም አሳፋሪና አሳዛኝ ጉዳይ ነው። ለምን መሰለ? ኢትዮጵያ ውስጥ ዛሬ ከፊሉ የኢትዮጵያ ክፍል የተፋፋመ ጦርነት እየተካሄደበት ነው ያለው። ሰፊው አራዝ ከአገዛዙ ጋር በተከፈተበት ጦርነት እልቂትን እያስተናገደ ነው ያለው። ዘረፈጁ አገዛዝ በሁሉም አካባቢዎች ተመሳሳይ ድርጊቶችን እየፈጸመ ነው ያለው። ከምክክር በፊት ጦርነት መቆም አለበት። ጦርነት እያለ አገሪቷ ከባድ ጦርነት እያስተናገደች በጀት፣ በድሮን፣ በመድፍ፣ በሮኬት የታገዘ ዘመን ያፈራው ማንኛውም የጦር መሳሪያ ጥቅም ላይ የዋለ ጦርነት ሂደት ውስጥ እያለን ምክክር ተደረገ የሚለው አሳፋሪ ስላቅ ነው። በጣም መራራ ሀቅ ነው ወደ ለመናገር በዚህ ጉዳይ ላይ የሚሳተፉ እና ይሄንን የሀገራዊ ምክክር አንድን ግለሰብ ወይ አንድን ቡድን የበላይነትና ቅዠት የሀገር የምክክር ውጤት ለማስመሰል አብረው እየተንደፋደፉ ያሉ ማናቸውም የፖለቲካ ኃይሎችና ስብስቦች ራሳቸውን ከዚህ እንዲያገሉና ከዚህ የቀልድ ፕሮጀክት እንዲወጡ ጥሪም አድርገናል። በድጋሚም ያንኑ ማሳሰብ እፈልጋለሁ። ይሄ ምክክር ኮሚሽን ምናልባት ሰላምን ሳይሆን ተጨማሪ ጦርነቶችን ሊያዋልድ እንደሚችልም እገምታለሁ። ከላይ ስታያቸው አጀንዳዎቹ ትልልቅ አጀንዳዎች በእርግጥም መፍትሄ የሚያስፈልጋቸው አጀንዳዎች ይመስላሉ። ነገር ግን እነኚህን አጀንዳዎች ለመፍታት የሚያስችል
ፖለቲካዊ አቅም የለውም። አገዛዙ ራሱ የለውም፣ አቅም የለውም። በሌላ በኩል ደግሞ ፍላጎት የለውም። ፍላጎቱ የግለሰቡን እና በዙሪያው ያሉ ጥቂት ሰዎች የሚገልጹትን የሚመኙትን ነገር ለማድረግ ነው። ያንን ለማድረግ ደግሞ እኔ ይሄን ያክል በጀት ማውጣትም ይሄን ያክል አዳራሽ ላይ መምከርም የሚያስፈልግ አይመስለኝም። በፓርቲው የአመራር ሌቭል በስራ አስፈጻሚ ምናምን ደረጃ ተወያይተህ የምትወስነው ነገር ሊሆን ይችላል እኮ። አፍተር ኦል በዚህ ውይይት ውስጥ ከብልጽግና ፍላጎት ውጭ የተለየ ነገር ይፈጠራል ተብሎ አይታሰብም። አከርካሪያቸውን ሰብረናቸዋል ብሎ መስቀል አደባባይ ላይ የተናገረው ሽመልስ አብዲሳ ጋር ተመካክረህ ነው ኢትዮጵያ ዕጣ ፈንታ የምትወስነው፣ ተመካክረህ ነው የአዲስ አበባ ዕጣ ፈንታ የምትወስነው። በጣም አስቂኝ ጉዳይ መሆኑን በብዙ ማሳያዎች በብዙ ማመላከቻዎች መለከት ትችላለህ። የምክክር ኮሚሽኑ አጀንዳ በነገር ላይ ምን ያህል ከህዝብ ጆሮ የራቀና ምንም ትኩረት ያልሳበ እንደው ምናልባት እናንተ ሚዲያዎች ናችሁ ጋር እንደ ትልቅ ጉዳይ የወሰዳችሁት እንጂ እኮ 5 ሰው 6 ሰው ነው የሚያየው። አሚኮ ላይ ወይ ፋና ላይ ገብተህ ብታይ ከ10 ሰው በታች ያየዋል። ዩቲዩብ ላይ ላይቭም ሲተላለፍ ነው በሌላ እንደምንም አይቆጥረውም፣ እንደ አጀንዳም አይቆጥረውም። ሚዲያዎች ናቸው አጀንዳ ያደረጉት፣ የእኛ ትግል ደጋፊ ሚዲያዎችም ሌሎች ሚዲያዎች እንጂ ምንም የተለየ ነገር የለው። ምክንያቱም የብልጽግና ፓርቲ በየዕለቱ ከሚወስናቸው ከሚያደርጋቸው ነገሮች የተለየ ነገር የለውም። አንዳንዶቹ ነገሮች እኮ ቢወሰኑም ብልጽግና ለመፈጸም አቅም እኮ የለውም። እነዛን የሚወሰኑትን ነገሮች ለማከናወን ለምሳሌ እንበልና የዚህ ብሔር ፌዴራሊዝም ጉዳይ በለው ሌሎች ትልልቅ ስትራክቸር ጉዳዮች የመንግስት ስትራክቸር ጉዳዮች ምናምን ብታነሳ እኚህ ነገሮች ተወሰኑ እንበል ለመፈጸም እኮ አገዛዙ ጉልበት የለውም። ለምን እንደ መንግስት አክት እያደረገ እኮ አይደለም። ሞኖፖሊ ኦፍ ቫዮለንስን ማስከበር ያልቻለ ከአንድ ቦታ ወደ ሌላ ቦታ የሚደረጉ እንቅስቃሴዎችን ጠበቅ ያልቻለ እንደ መንግስት አክት ማድረግ ያልቻለ የከተማ መንግስት የሆነ አሸባሪ የሆነ አገዛዝ ነው ያለው። ስለዚህ ይሄ አገዛዝ እነኝህን ትልልቅ ሀገራዊ ውሳኔዎች በምን አቅሙ ነው የሚያስፈጽማቸው? እነኝህን ለመፈጸም ሌላ ጦርነት ይፈልጋል ወይም ደግሞ አሁን ያለውን ጦርነት ማሸነፍ ያስፈልጋል ማለት ነው። አሁን ያለውን ጦርነት ደግሞ የማሸነፍ እድሉ የተዘጋ ነው። በተለይ አሁን እየመጣ ያለ ትብብር መንፈስና ማዕቀፍ የአገዛዙን እድሜ እንደሚያሳጥረው ምንም ጥርጥር የለውም። ያ እንኳን ባይሆን ህዝብን ተዋግቶ ያሸነፈ አገዛዝ ያሸነፈ ኃይል በዓለም ላይ የለም። ብልጽግና ያንን ታሪክ ሊፍቅ ያንን እውነት ሊሽር ያንን ፕሪንሲፕል ሊሽር አይችልም። ምንም የተለየ መንፈስ ወይ የተለየ ኃይል ስለሌለው ማለት ነው። ስለዚህ በዚህ ጉዳይ ላይ የሚነሳ ነገር የሚባል ነገር ብዙም ቦታ ሊሰጠው አይገባም። በእኛ ስረስ ምናልባት አንዳንድ ጊዜ እንዲህ አይነቱ ጉዳይ የማይሽርና የማይነቀል ነገር ተክሎ ሊያልፍ ይችላል። ለምሳሌ የአዲስ አበባን ጉዳይ በተመለከተ እንዲህ አይነት የባለቤትነት ጥያቄ በህገ መንግስት ውስጥ አስገብቶ በዚህ ግርግር ኦህዴድ ብልጽግና ስልጣኑ እጄ ላይ ነው ባንኩንም ታንኩንም ይዣለሁ ብሎ ቀደም ሲል ያልካቸው የማስፈጸም አቅሙ እንደተጠበቀ ነው። ግን የአዲስ አበባን ጉዳይ በእንደዚህ አይነት መልኩ የፍጥጫና የኢትዮጵያውያን ሌላ የቀውስ አጀንዳ አድርጎ ትቶም ካለፈ ባሳካ እንኳን አይነቱን ነገር ተክሎ የሚያልፍ ከሆነ ለኢትዮጵያውያን ቀጣይ የመጨቃጨቂያ አጀንዳ መሆኑ አይቀርም። ስለዚህ እንደዚህ አይነቱን ነገሮች በእርግጥ መድረኩ ደካማ ነው፣ መድረኩ ተቀባይነት የለውም፣ ኢትዮጵያውያን አይንና ጆሮ እየሰጡት አይደለም። ግን ደግሞ በህግ ውስጥ ለማስገባት በህገ መንግስት ውስጥ እንዲህ አይነቱን ነገር ለመሰንቀር ኦህዴድ ብልጽግና እየተረባረበ ይገኛል። በዚህ ላይ ተቃውሞ ያስነሱ አሉ። ሌላው ቀርቶ እነ አብን እናት ፓርቲም በመጨረሻው ሰዓትም ቢሆን ተቃውሟቸውን እየገለጹ ይገኛሉ። ብዙዎች ተቃውሞታል። ብልጽግና ውስጥ ያሉ ሌሎች አካላት ጭምር እየተቃወሙ ነው ነገሩ አዝማሚያው ጥሩ አይደለም በሚል እንደው እዚህ ላይ ምን ማለት ይቻላል? ይሄን ነገር እንደው እግር አውጥቶ ከመሄዱ በፊት ኢትዮጵያን ተረባርበው ለዚህ ጉዳይ መፍትሄ መስጠት የለባቸውም ወይ? መፍትሄው አንድና አንድ ነው፣ አገዛዙን ማስወገድ ነው። ለምሳሌ በዚህ ምክክር ኮሚሽን ምክንያት ህገ መንግስቱ ላይ የሆነ አንቀጽ ገባም አልገባም አዲስ አበባን ከኢትዮጵያውያን የመቀማት ፕሮጀክቱ ተግባራዊ መደረግ እኮ ቆይቷል። የኦህዴድ ብልጽግና የምትለው አገዛዝ እኮ መሀል አዲስ አበባ ፒያሳ 4 ኪሎ የሰፈረውን ለዘመናት ለመቶ ዓመታት የኖረን እያፈናቀለ መሬቱን እየቀማ ህንፃ ሲሰራበት ለራሱ ፕሮጀክቶች ሲያውል ሲዘርፍ ሲያመለክት ነው። እናንተም በተደጋጋሚ ሚዲያ ላይ ያዋላችሁት ሰሚ ያጣ ጩኸት እኮ ነው። አገዛዙ በጉልበት የሚኖር አገዛዝ በጉልበት እየገዛ እየቀማ እየጨቆነ እየዘረፈ ያለ አገዛዝ ህገ መንግስት ላይ ስለሚጽፈው ነገር ስለሚያሰፍረው ነገር ምን የቅንጦት ጉዳይ እኮ ነው። አሁን የህገ መንግስት የህግ የምን ጉዳይ እኮ አገዛዝ ውስጥ የቅንጦት አጀንዳዎች ናቸው። ደረጃ ላይ አይደለም። አጠቃላይ ኢትዮጵያዊ ሁሉ የህልውና አደጋ ውስጥ እየገባ ያለበት ጊዜ የአዲስ አበባ ህዝብ እኮ ዛሬ ሀብት ያፈሩ ወጣቶች ሰርተው በላባቸው የሚኖሩ ወጣቶች ገንዘባቸውን ማንቀሳቀስ እንዳይችሉ በየጊዜው የሚታገዱበት ማስፈራሪያ የሚደርሳቸው ማንም ጠመንጃ የታጠቀ አዲስ አበባ ፖሊስም በፌዴራል ፖሊስም በኦሮሚያ ፖሊስ በተለያየ መለዮ የለበሰ ሁሉ ጭቃቸው እየገባ ገንዘባቸውን የሚዘርፋቸው ቤታቸውን የሚያፈርስባቸው ምንም አይነት ዋስትና እንደ ዜጋ ምንም አይነት ዋስትና የሌለው ህዝብ ነው የአዲስ አበባ ህዝብ በዚህ ሰዓት።
ማንም በንብረቱ እርግጠኛ አይደለም። ማንም በህይወቱ እርግጠኛ አይደለም። አዲስ አበባ ያለችበት ነባራዊ ሁኔታ ይሄ ነው። በዚህ ሁኔታ ውስጥ ያስገባህን አገዛዝ ከማስወገድ ባሻገር የሚያደርገው ምክክርም ሆነ ተጣፋንታ ላይ ለመወሰድ የሚያደርገውን የአዳራሽ ወሬ አጀንዳ መስጠት አያስፈልግም። ተነስቶ አገዛዙን ማስወገድ ብቸኛ የህዝብ ጉልበትን የህዝብ ክንድ መጠቀም ብቸኛ መፍትሄ ነው ብዬ ነው የማስበው። እነ አብን እናት ፓርቲ የሚባሉ መግለጫ እንዳወጡ እዚህ ነገር ሰምቻለሁና እኔ እንግዲህ አስበው ምክክሩ እኮ 30 ቀን ነው አካባቢ ነው የወሰደው። ይሄ የምክክር ኮሚሽን ከዚህ በፊት ህገ መንግስትን በማርቀቅ እንደተሳተፉት ጥቁር አማሮች ጥቁር ታሪክን ከማላበስ በቀር የዛ ታሪክ አካል ከመሆን በስተቀር አንዳችም እርባና ለአማራ ህዝብ አያመጣም። ስለዚህ ይሄንን ህዝብ እንወክላለን የምትሉ ወገኖች ከዚህ ውይይት ራሳችሁን አርቁ፣ ከዚህ የሀፍረት መድረክ ራቁ ብለን በተደጋጋሚ ስንናገር ነበር። በመግለጫም ገልጸናል። ይኸው ከ30 ቀን በኋላ ያንን አቋም እያራመዱ ነው ያሉት። እንዴት ሰው ወደፊት 30 ቀን መመልከት ያቅተዋል? ፖለቲከኛው ነው ነገ የሚመጣውን ከነገ ወዲያ የሚሆነው ነገር ከአገዛዙ ባህሪ እኔ ምንም በደንብ መታየት ያለበት ጉዳይ የአማራ ልሂቃን አሁንም ከነሆለልነት ያለ መውጣት ከፍተኛ ችግር እንዳለ ነው። እንዴ ምክክር ኮሚሽን ገባን ተብሎ ባጅ አድርጎ ፎቶግራፍ እየተለቀቀ እንደተለየ መድረክ ልክ አንድ ሀገራዊ ትልቅ ጉዳይ ላይ ውሳኔ እንደሚሰጥ ሰው አክት ሲያደርጉ ያየናቸው ወንድሞቻችን ነበሩ። መግለጫ ወጡ የሚባሉት ማለት ነው። እንዴት በዚህ ልክ ነሆለል እንሆናለን? እንዴት በዚህ ልክ ከጠላት ቅድም እንዳነሳውልህ ሰብሬሃለሁ፣ አጥፍቻለሁ፣ ነፍጠኛን ሰብሬዋለሁ ከሚል አካል አገኛለሁ ከዛ አካል ችሎታ አገኛለሁ ብለህ እንዴት ትጠይቃለህ? ህዝብን በይፋ በፀሐይ በአደባባይ ከሚጨፈጭፍ ርህራሄ ከሌለው አገዛዝ እንዲህ አይነት የፖለቲካ ጥያቄ መልስ ያገኛል ብሎ መጠበቅ በጣም ከፍተኛ የሆነ የፖለቲካ ነሆለልነት ነው። አሁንም በዚህ ጉዳይ ላይ እኔ ከሂደቱ ራስን በማግለልና ሂደቱን እውቅና በመንፈግ ነው ቢያንስ ፖለቲካሊ ነፃ የምንወጣው ቢያንስ ከታሪክ ተጠያቂነት ነፃ የምንወጣው። ይሄንን ደጋግመው ሊያስቡበት ይገባል። ምክክር ኮሚሽኑ ይልቅ እኮ አብይ አህመድ ስልጣን ላይ እንደመጣ ሰሞን የነበረው ለውጡ ዋዜማና የለውጡ ማግስት የነበሩትን ጊዜዎች ብታስታውስ እኮ ኢትዮጵያ አንድነት የኢትዮጵያ ብሔራዊ ጉዳዮች ነበሩ። የለማ መገርሳ ንግግሮች እኮ የበለጠ ትኩረት ይስባሉ ከሰሞኑ የምክክር ኮሚሽን ጉዳይ። ከዚህ የምክክር ኮሚሽን ጉዳይ የበለጠ እኮ ህዳሴ ግድብ የፋይናንስ ሞቢላይዜሽን ንቅናቄ ኢትዮጵያውያንን አንድ በማድረግ የፈጠረውን ስሜት ማስታወስ ትችላለህ። ሌሎች የፓርቲዎች ክርክሮች ያን ጊዜ ታስታውሳለህ መሳይ፣ እናንተም ከውጭ ወደ ሀገር የመጣችሁበት ድባብ ግንቦት ሰባትን ጨምሮ በርካታ ፖለቲካ ኃይሎች እና ፓርቲዎች አዲስ አበባ ላይ የነበራቸው እንቅስቃሴ መድረኮቹ ድባብ ያ ሞመንት እኮ እንደውም ሀገራዊ ስሜትን እና ተስፋን የሚያጭር ነበር። ያንን ያጨለመ ግለሰብና ቡድን ከዚህ በኋላ ተመልሶ ከዚህ ሁሉ የጦርነት ሂደት በኋላ ከዚህ ሁሉ ውድመት በኋላ ከዚህ ሁሉ እልቂት በኋላ ከዚህ ሁሉ ስብስብ ችግር በኋላ ተመልሶ ለሀገር መፍትሄ ያመጣል ብሎ ማሰብ የለት የፖለቲካ ድንቁርና አላዋቂነት ነው ብዬ ነው የማየው። ከ10 ዓመት ከ20 ዓመት ከ50 ዓመት ታሪኩ በጣም ብለ የሆነ ከ100 ዓመት ታሪኩም ይማራል። እንዴት ከትላንትና ታሪካችን መማር ያቅተናል? ትናንት እያየ ነው ምርጫ ተሳትፈናል ብለው አንዳንድ ያብን ልጆች በምርጫ እንደተሳተፉ እንዳሸነፉ ምናምን ያው ለራሳቸው ሞራል ግንባታ ሲጽፉ ሲናገሩ ያያየን ነበረ። ምንድነው ያላቸው? በሳምንቱ መጥቶ አብይ አህመድ ያው ወንበር ሰጠናቸዋል ያለ። በዚህ ልክ እኮ የሚያዋርዳቸው ማንንም ሰው የተጠጋውን ሰው ሁሉ ልክ ከፍ ዝቅ አድርጎ የሚያዋርድ ቡድንና አገዛዝ ሰውም ደግሞ እንደ ድርጅት አክት የሚያደርግ እንኳን ስብስብ ቢሆን ብልጽግና ተቋም ነው፣ ድርጅት ነው። በማዕከላዊ ኮሚቴ የሚወስን አስፈጻሚ የሚወስን የሆነ ድርጅታዊ የጋራ አቋም የሚወስድ ድርጅት ነው ብለህ ብታምን እንኳን ተስፋ ልታደርግ ይችላል። አይደለም፣ በአንድ ግለሰብ ነው በተፈሩ ከዳሚዎች አማካኝነት በደመ ነፍሳዊነት የሚመራ ድርጅት ነው። ስለዚህ ከዚህ ኃይል ለኢትዮጵያ ትልልቅ ብሔራዊ አጀንዳዎች መፍትሄ ያለቀ አገዛዙን ማስወገድ ነው። አገዛዙም ሊወገድ የሚችለው ይሄ ዝም ብለን ለመታበይ የምንናገረው ወይኛ ስላለንበት የምንናገረው አይደለም። ተሞክሮ አይቶ ተፈትሾ የተረጋገጠ ነገር ስለሆነ አሁን ጸረ ብልጽግና አገዛዝ ተጋድሎ እያደረጉ ብሔራዊ ኃይሎችን እንደም በሌላ መንገድ ወደፊት እንዲገፉ በማድረግ ኢትዮጵያ ሰማይ ስር ዘላቂ ሰላም ማምጣት እንደሚቻል ነው መግለጽ ፈልገው። እንደው አስረስ አንድ መረጃውን ሰምተን ነበር። ከዚህ ቀደምም እኛም ሽፋን የሰጠነው ነው። በእስር ላይ የሚገኙ የአማራ ፖለቲከኞች፣ ጋዜጠኞች፣ ባለሀብቶች፣ ማህበራዊ አንቂዎች በዚህ ከአማራ ክልል እየተካሄደ ካለው የህልውና ተጋድሎ ጋር በተያያዘ የታሰሩ እንዳሉ ይታወቃል። በመቶዎች ይቆጠራሉ። አሁን እንደምንሰማው አብይ አህመድ ቲሸርት አስለብሶ አይደገምም የሚል ታድሶ ሰጥቶ ጥፋተኛ ነን ብለው በአማራ ክልል ለተፈጸመው ሁሉ ጥፋተኛ ነን ብለው በማመን እንዲሁም እናንተን ጽንፈኛ ብለው በማውገዝ
ከእስር በምህረት ይወጣሉ የሚል እንቅስቃሴ እንደተጀመረ ሰምተናል። ያልፈረሙ ከ30 በላይ የአማራ ተወላጅ ምሁራን፣ ጋዜጠኞች በሙሉ እንዳሉ በዝርዝር ወጥቷል። ዛሬ መሰረት ሚዲያና ቢቢሲም በስፋት ዘግበውታል። አብይ አህመድ የአማራ ተወላጆችን ያለ ጥፋታቸው አስሮ አሁን ደግሞ ይቅርታ ጠይቃችሁ ብሎ ቅስማቸውን ሰብሮ ከእስር ሊፈታቸው በምህረት ስም እየተዘጋጀ እንዳለ ነው የምንሰማው። እንደው እዚህ ላይ አስተያየት መስጠት ይቻል ይሆን? ብዙ ነገር ማለት አልፈልግም። ያልካቸው ጓዶች በርካታ ጠንካራ ታጋይ እህቶቻችን፣ ወንድሞቻችን የግፍ አገዛዝ ውስጥ ከባድ ተቆቃ እያሳለፉ ነው የሚገኙት። የመኖር ያለመኖር እድላቸውና ጣፋንታቸውም በአገዛዙ በዛውም በዚህ ጨቋኝና አምባገነን አገዛዝ መዳፍ ስር ለበመሆኑ እነሱን ወግነን ወይ እውነትን እና ሐቅን ተመርኩዘን የምንሰጠው አስተያየት ለነሱም አደጋ እንዳይሆን ስጋት ስላለኝ ብዙ ነገር ማለት አልፈልግም። በአጭሩ ግን በጠላት መዳፍ ስር ገዛዙ እስር ቤቶች ስር ያሉ ወገኖቻችን ተገደው ወይም እስር ቤት የሚፈጽማቸው ማናቸው ነገሮች እነሱን ሊያሳቅቁ ሊያደርጉ ሊያሳፍሯቸው የሚገቡ ናቸው ብዬ አላምንም። ምክንያቱም ያገዛዙ ያለበት ነባራዊ ሁኔታ ለህግ ለሞራል ለተጠየቅ ቦታ የሌለው ደንታ የሌለው አገዛዝ ስለሆነ ይሄን ደግሞ ህዝብም ታሪክም የሚመዘግበውና የሚያየው ሀቅ ስለሆነ በዚህ ጉዳይ እነሱን ማሸማቀቅ ይቻላል የሚል እምነት የለኝም። በዚህም የሚያተርፈው ስኬት እንደሌለ ማረጋገጥ ይቻላል። ህዝቡ እውነታውን ያውቃል። ህዝብ ሀቁን ያውቃል። ጦርነቱ እንዴት ተጀመረ፣ በምን ተጀመረ? እንግዲህ ይፋዊ አስቸኳይ ጊዜ አዋጅ አውጆ በደብዳቤ ተጋብዞ መከላከያ ሰራዊቱ የጀመረው ይፋዊ ጦርነት ከተጀመረ 3 ዓመትን አሳልፏል። አብዛኞቹ ሰዎች ደግሞ የተባሉ ሰዎች ከዚህ ጦርነት መጀመርም ቀደም ብሎ የታሰሩ ብዙዎች አሉ። ከዛ በኋላ የታሰሩትም ቢሆን ከዚህ ጦርነት ሂደት ጋር ምንም አይነት ተሳትፎ ያላቸው አይደሉም። ይህንን እያወቀ ነው አገዛዙ ይህን እንዲያደርግ የሚሞክረው እና በእነሱ ላይ የሚያደርሰው ስነ ልቦና ተጽዕኖ አለ ብዬ አላምንም። ይኸው ነው። በጣም ነው የማመሰግነው አርበኛ አስረስ ማረ ዳምጤ፣ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።